ሰላም ውድ ቤተሰቦች እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ። አብራችሁ ይቆዩ። ቪዲዮውን ላይክ በማድረግ ጀምሩት። ሐሳብና አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ወደ ቪዲዮው ልውሰዳችሁ። እንዲህ ቁጭ ባልኩበት አንድ ትልቅ ሰው እየመጡ ጺማቸው በጣም ትልቅ ነው፣ በጣም ግሬስ አላቸውና በቃ ሊገዙ መተው በቃ እኔ ከእውነት ነበር ገባችሁ። ይሄ የማስመሰል እንዲገዙኝ ምናምን አልነበረም ሳስመስል የነበረው የእውነት ከአንጀቴ የእውነት የለም ላይክ ጺማቸው ትልቅነታቸው ምናምን ደስ ይላል። ከእውነት ከአንጀቴ ነበረ ላይክ ያገለገልኳቸው የነበሩ ቁጭ በሉ ወንበር ላይ ምናምን በያስቀምጫቸው ውሃ አምጥቼ ምናምን ሰጧቸው። ላይክ እንደ ሴልስማን ሳይሆን ትልቅ መሆናቸውን አክብሬ ኢትዮጵያዊነቴ ይዞኝ ነው ገባችሁ። ከዛ አዩኝና ስንት አመት ነው አሉ ማለት ነው። ትኩር ብሎ አዩኝና እርሜን ነገርኳቸው። ልጅ ነው ወጣት ነው እንደመጣ እዚህ ሀገር ምናምን ሲሉ ነገርኳቸው። ላይክ ራሴን ለመቀየር ቤተሰቦቼን ለመርዳት ብላ ምናምን ላይክ የሚሰማኝ ሪል ስሜቴ ሳላስበው ወይ ዱብ ባለ ማለት ነው። ላይክ ስሜታዊ ሆኜ እንዴት ነው ህይወት ምናምን ሲሉ ማለት ነው። ከዛ በኋላ መጨረሻ ላይ ብዙ ኦርደር አድርገው ስለነበረ ተጭኖላቸው እስኪመጣ ድረስ እቃው አብረን ከመኪናው ጋር እንሄዳለን ይከተለን ብለው ተጭኖ እስኪመጣ ከስቶር እየጠበቅናቸው ረጅም ሰዓት ማለት ነው። እና የዛ ሰዓት ብዙ ነገር አወሩኝና በቃ ደስ አላቸውና ባንክ አካውንት አለ አሉኝ። ደንግጬ ምንድነው ባንክ አካውንት ምን ይሰራላችኋል ደነገጥኩኝ። ከዛ ፈራውኝም እየፈራውኝ ሰጧቸው ማለት ነው። ባንክ አካውንቴን አውጥቼ ከስልኬ ላይ ይሄው ምናምን ብዬ ሁሉ ነገር ላኩላቸው። ስልኬ ጢን አለ ማለት ነው። እና እግዚአብሔር አንዳንዴ ህይወታችሁ የሚቀይርበት ነገር አይታወቅም። እና የእውነት ከልባችሁ ሰውን እርዱ። እና ስልኬ ጢን አለ ሳየው በኢትዮጵያ ማለት 7 ሚሊዮን 800 ሺህ ብር አስገቡልኝ። እኛ አባት መቼ ነው የምትልካቸው ጌታዬ? የኔ ህይወት ቀይረው መቼ ነው የምትልካቸው? እንደው ግራቸውን ስሜ ላስተናግዳቸው ላክልኝ እኚህ ሰውዬ። እናንተ ደግሞ ብለህ ትሰማለህ 7 ሚሊዮን 500 ነው 800 ሚሊዮን ብር ቢኖር እኔ እዚህ ቪዲዮ ስሰራ ታኛለህ ብለህ መጣህ። ቁም ነገር የሚያወራ መስሎ እንደዚህ ይሸውደን። ጎበዝ እኔ ደግሞ እሸታለሁ። እኔማ በቃኝ እኔ በቃኝ አይሻልም። አንተ ውሻ ዝም ብለህ እኔ በቃኝ ደማኩ እንጂ ባይኔ ቆንጆ አይሻት በእምነት አትወድሽም። እኔ ግን እወድሻለሁ። እሺ እኔማ እወዳታለሁ። ታዲያ ጉርሻት እወዳታለሁ። ታዲያ ጉርሻት እኔ እወድሻለሁ። እንኪ ቢኔ ቆንጆ ያው እኔ እወድሻለሁ። እሺ እኔ ቆንጆ ቁጭ በይ እንኪ ባይኔ እንኪ እኔ እወድሻለሁ። እሺ በእምነት ግን አትወድሽም። እወዳታለሁ። እስኪ አጉርሻት ታዲያ እቺ እኮ ትበላኛለች። አትበላሽም። እሷ እኮ ትወድሻለች። ያው ለኔ ታዲያ ምን አመትበላኝ? እኔ እወድሻለሁ። እንኪ ወይ እኔ ቆንጆ እወድሻለሁ። ከፈራ አትበላኝም። ያ እንኪ እኔ እንኪ በሞት እቺ ቢኔ ቆንጆ ሰይ እኔ ቆንጆ ያው ጎበስ እኔ እወድሻለሁ። ፈጠር ያስጠላል። አምላክን ወደዋለሁ እኔ እሱ ያረገልኝ እናት አባቴም አላረጉልኝም። አርሼ አጥግቢያቸው መሬት ስጠኝ ስለው መሬት ከለከለኝ። ጥየላቸው መጣሁ። ምንም አልፈልግም። አሁን እኔ አይርበኝ ውሃ አይጠማኝ። እግዚአብሔር ይመስገን ራስና ምሳያሱ ምንም ለምንም ለልብስም ለምንም አልጨነቅም። ብቻዬን ነኝ። እኔ ምንም ሀብት ምንም አልፈልግም። እቺኑ 12 ተከላቴን ባርኮልኝ እስተመሞት ድረስ እቺኑ እያነበብኩ እየደገምኩ እኖራታለሁ። ምንም አልፈልግም። እኔ እግዚአብሔር ይመስገን። እኔም ነገ አባት እናቴ የሉም እህቶቼ ሁሉ ሞተዋል። እኔም እንደመሞት አውቃለሁ። ምን ያደርግልኝ? እኔ እግዚአብሔርን ያላደክመው የመኖር ነገር ይሆን ይኖራል። እኔ ምንም አልፈልግም። ይመስገን እግዚአብሔር ይመስገን። እኔ ዋናውን አካላቴን ባርኮልኝ ትንሽ እንደው ራሴን አማም ሲያደርገኝ አይ ጌታዬ ጣራ አታብዛብኝ፣ ተወሰድከኝ ቶሎ ውሰደኝ። ዛሬ ልጅ ማንም ሰውን አይወድም እና እግዚአብሔር ይመስገን ወደ ይተወኛል። እንግዲህ ቀኑ አልደረሰም እና ተመስገን እግዚአብሔር ይመስገን ደህና ነኝ። እናንተንም እግዚአብሔር
ያበርታችሁ። እኛ የሚጠብቀን እኮ እግዚአብሔር ነው እንጂ ወታደር አይጠብቀንም፣ መንግስት አይጠብቀንም። ጉዳዩ አይደለም። ሞልቷል ህዝብ እያልክ ደስታው ነው። እኛ የሚጠብቀን መድኃኒዓለም ይህን ዓለም የዘረጋ ንጉሥ ይህም አለ። ይቺ ያው ስሞት ነው ይችን ብትበጠስ። የኔ አባት እንዴት ደስ የሚል አባት ነው። እምነቱን በእግዚአብሔር ላይ እያደረገ እውነቱን ነው። እግዚአብሔር ከአባትም በላይ አባት ነው፣ ከእናትም በላይ እናት፣ የዘላለም መጠጊያ እረፍት። አሁን እሳቸው በምድራዊ ነገር ተስፋ ቆርጠዋል። ያው እንደዛ ሆነ። ከቤተሰብ ጋር ያለውን ነገር አነሱ። እናትና አባቴም ሂደዋል፣ እህትና ወንድሞቼ ሙሉ ሞተዋል፣ እኔም ደግሞ አንድ ቀን እሞታለሁ ምናምን የሚሉትና ትተነው እንሄዳለን። ያን ያህል እዚህ ምድር ላይ ያለው ነገር የሚያስደስት ነገር ብናገኝ እንኳ ትንሽዬ ፈንጠዝያ ናት። ከዛ በኋላ መልሶ ይጨልማል። ትንሽዬ ፀሐይ ፍንጣቂ ነው የምናገኘው። ከዛ በኋላ እንሄዳለን እና እሱን በመረዳት እግዚአብሔር ነው እናቴም አባቴም ያለበት መንገድ በጣም ነው ደስ የሚለው። በጣም አስተማሪ ነው። የኔ አባት እግዚአብሔር ይጠብቀውት። ዛሬ አንድ አባት የመከሩኝን ምክር ሼር ላድርጋችሁ ብዬ ነው። ምን አሉኝ መሰላችሁ? ሁሌ ማገር ነበረ። ነገ እንደዚህ ያደርጋለሁ፣ ነገ ይሄን ያክል ብር አገኛለሁ፣ ከዛ እንደዚህ ያደርጋለሁ። አሚን ነገ ስል ለወደፊቱ ማለት ነውና ከዛ እንደዚህ አይነት ነገር ሰራለሁ፣ እንደዚህ አደርጋለሁ፣ የራሴ ቢዝነስ ከፍታለሁ ምናምን ብዙ ነገሮች የምናስባቸው ነገሮች አሉ አይደለም። አንድ ነገር ስነግራቸው ዝም ብሎ ሲሰሙኝ ቆዩና አይ ልጅ ያሉኝ ማለት በቃ በጣም ተገርመውብኛልና ነገ ስትይ ዛሬ ደስተኛ ሳትሆኚ ለነገ እያሰብሽ ስትኖሪ ነገንም ሳትኖሪ ማለፍ አለና ዛሬን ደስተኛ ሆነሽ ኖሪ፣ ለነገ ደግሞ መድኃኒዓለም ያውቃል ብለዋል። እና በጣም ደስ ነው ያለኝ ማለት ራሴን በደንብ እንዳያደርጉኛል፣ ዛሬን ደስ ብሎኝ እንድኖር አድርጎኛል ምክራቸው እና በጣም ደስ ብሎኛል። ያው ሸል አድርጋችሁ ብዬ ነው። አመሰግናለሁ። ባይ። ቅዱስ ጳውሎስም ለነገ አትጨነቁ፣ ነገ ክፋቱ ይበቃዋል ይላል እና ብዙ ጊዜ ህይወታችን በጣም ኃይለኛ ስትራግልና ስትረስ ውስጥ የሚሆነው ይሄ አክቹዋል ከሆነብን ነገር ባሻገር በሀሳብ በኢማጂነሪ የምንፈጥረው ነገር ነው። ነገን አጨልመን ማየታችን፣ ለነገ አጥብቀን መጨነቃችን፣ ነገን ኮምፕሌክስ እንሰጠውና አእምሯችን ዛሬን እናበላሻለን እና ለነገ መጨነቅ ለጤናም ጠቃሚ አይደለም፣ እንደ ክርስትና ራሱ አስፈላጊ አይደለም። ዛሬን መኖር፣ ዛሬን ከእግዚአብሔር ጋር ያለን አታችመንት፣ ከእግዚአብሔር ጋር ያለን ግንኙነት ማስተካከል፣ ከሰዎች ጋር ያለን ግንኙነት ማስተካከል፣ ሰዎችን እንዳለማስቀየም፣ ክፉ ነገር እንዳይወጣን መጠንቀቅ፣ ጥሩ ወዳጅነት መመስረት፣ ከክፉ ወዳጅነት መራቅ፣ እንደዚህ ነው። ከዛ በኋላ ዛሬን መኖር፣ ዛሬን አመስግኖ በተሰጠን ነገር ባለን ነገር አመስግነን መኖር ነው። ነገ ደግሞ ሌላ ቀን ነው፣ ስንደርስበት ከእግዚአብሔር ጋር እንወጣዋለን እና ለነገ ግን አጥብቆ በመጨነቅ ዛሬን ማበላሸት የለብንም። ትልቅ ለሰን ነው። እውነተኛ ጓደኛነት ምን ያህል ከአንተ ጋር ቆይተዋል ሳይሆን በህይወት ውስጥ በተለያዩ ወቅቶች ምን ያህል ከጎንህ ቆሟል ነው ጥያቄው። እውነተኛ ጓደኛ ስኬትን ሲያይ ይደሰታል፣ ሲያቅትህ ያበረታታሃል፣ ለመስማት የማትፈልገውን እውነታ በግልጽ ይነግርሃል። እውነተኛ ጓደኛ ከአንተ ጋር ውድድር አይገጥምም፣ አብሮህ ይጓዛል። በዚህ ዓለም ውስጥ ግንኙነቶች እጅግ አስቸጋሪ በሆኑበት ሰዓት በችግርህ አብሮህ የሚሆን ታማኝ ውድ ጓደኛ ካለህ እድለኛ ነው። ጓደኝነት ስጦታ ነው። የሁሉም ጓደኛ የማንም ጓደኛ አይሆንም። ሁሉንም ሰው ለማስደሰት የሚሞክር ሰው መጨረሻው እውነተኛ ጓደኛ ማጣት ነው። አንዳንድ ሰዎች ከሁሉም ጋር ለመስማማት ብዙ ርቀት ይጓዛሉ። አቋም የላቸውም፣ ፕሪንሲፕል አይኖራቸውም፣ እምቢ ማለት ይፈራሉ። ዛሬ ከዚህ ሰው ጋር፣ ነገ ከዚያ ሰው ጋር ሁሉንም ለማስደሰት ይፍጨረጨራሉ፣ ግን ሳያሳኩ ይቀራሉ። እውነተኛ ጓደኝነት ግልጽነትን ይፈልጋል፣ ታማኝነትን ያስቀድማል፣ ንጹህ ልብን ይፈልጋል። ሁሉንም ሰው ማስደሰት አትችልም። ስለዚህ ሁሉም ሰው በእኩል ደረጃ ወደ ህይወት መግባት የለበትም። ብልህ ሰው ሁሉንም ሰው ያከብራል፣ ግን ደግሞ እምነቱን ለተመረጡት ሰዎች ብቻ ይሰጣል። ስለዚህ ሁሉንም ሰው ለማስደሰት ብለህ ራስህን አታድግ። እውነተኛ ሰዎች ጥቂት ሊሆኑ ይችላሉ፣ ግን ህይወትህን ይቀይራሉ። እውነት ነው። ጓደኛ ብዙ ጓደኞች ሊኖሩን ይችላሉ። ከብዙ ሰዎችም ጋር ልንስማማ እንችላለን። ነገር ግን ከሁሉም ጋር የጠበቀ አታችመንት የጠበቀ ግንኙነት አይኖረንም። በግልጽ የምናወያያቸው ኢቭን ለወላጆቻችን ለቤተሰቦቻችን የማንነግራቸው ለጓደኞቻችን የምንነግራቸው ነገሮች አሉና እነዛን ጓደኞች ጠበቅ አድርጎ መያዝ ነው፣ መረዳዳት ነው። ጓደኝነት ጥሩ ነው። በነገራችን ላይ ከአብዛኛው ሰው ጋር መስማማት አሪፍ ነው። ነገር ግን ከሁሉም ሰው ጋር ደግሞ ልንስማማ አንችልም።
በጣም የተለያየ አስተሳሰብ አለን። የተለያየ ነገሮች የምንረዳበት መንገድ ዋቴቨር ብዙ ነገር ልንለያይ እንችላለን እና ሁሉም ሰው ሊደሰትብን አይችልም መቼም። ትንሽ ሰዎች በዙሪያችን ካሉት ደግሞ አጥብቀን የምንይዛቸው ደግሞ በጣም የልብ ጓደኞች አሉት እና ትክክለኛ ጓደኛ እግዚአብሔር አምላክ ይስጠን። ያሉትን ጓደኞቻችን ደግሞ ይጠብቅልን። የተለያዩ በአልጋ ላይ ጥያቄዎች ይኖራሉ፣ በጤና ላይ ጥያቄዎች ይኖራሉ። ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብዬው ነበር። ይሄ ደስ የሚያሰኝ ነው። የታመሙ አሁን ይሄ ትልቅ ሰውዬ የሀገራዊ ምክክር ተብሎ ከሚወያዩበት መካከል ስለ አልጋ ጨዋታ ጉዳይ ያነሳል፣ ስለተወለዱት ህፃንና ስለ ስያሜያቸው ያነሳል። አሁን ይሄ የአገርን ችግር ይፈታል በመድኃኒዓለም። የኢትዮጵያ ህዝብ ምን ያክል እንደተናቀ ህዝቡ ምንም እንደማያመጣ እንደተረዱ ባለስልጣኖች የምታስቡት በዚህ ነው። አገሪቱ በጣም ብዙ ችግር ያለባት ናት። ብዙ ችግር ሰላም አታ ሰው በሰላም ወጥቶ በሰላም የሚመለስበት ጊዜ ጠፍቶ እነሱ ግን በዛ በምክክር ኮሚሽን ስብሰባ በተደረገበት ሰዓት ተወልዶ ስሙን ኮሚሽን ስለተባለ ስሙ ምክክር ስለተባለ ህፃን ያወራሉ። ምን አይነት መቀለጃ እንደሆነ ማለት ነው። አሁን እነዚህ ሰዎች ትልቆች ናቸው። አምሳ እኔ በቀለድ እኔ የሆነ የማይሆን ነገር ብናገር አይደንቅ አንድ ተራ ሰው ነኝ። ግን ሀገሪቱ ሊመሯት ከፊት ያሉ ሰዎች ስለ ሀገሪቱ ወደፊት የምትሄድበትን መንገዷን ለማስተካከል ከፊት የመጡ ሀገሪቱን በዋናነት መራለው ብለው የተቀመጡ ሰዎች በዚህ መልኩ መቀለጃ ሲያደርጉት ህዝቡ ምንም እንደማያመጣ እንደተናቀ የሚያሳይ ነገር ለእኔ እንደዚህ ነው የሚተረጎምልኝ። አኑ እንዳትበላ እጅ በደረት በስ እጅ ታጥቦ ይመጣል። ማማ እጅ በደረት መጣ እንዳትበላ አኑዬ እንዳትበላ አባባ ሲመጣ ነው የምትበላው። ታጥቤ እመጣለሁ ነው የምትበላ። እንዳትበላ እሺ እንዳትበላ ታጥቤ ሲመጣ እንዳትበላ። ዋው እኔ አሁን ማስጠሽ ወይ ከፍ ሲል እንሞክረዋለን እንጂ እኔ በእርግጠኝነት ሳይበላ ይጠብቀን ይበላል። እኔ አይበላም፣ ምክንያቱም ይፈራኛል። በጣም ነው ማስፈራራው። የሆነ ቁጭ በል ስርዓት ላይ አዎ። ግን አሁን አንተ አጠገቡ የለህም። ከዛ ደግሞ ጣፋጭ ባይኑ እያየ ነው። እንዴት ነው የማይበላው? እኔ ጃስት እንግዲህ ምን ይሆናል? ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። ይሄ ግን ምን ማትለው ምን ተስፋ አድርጋለሁ። ምን እያደረገ ይሆናል ብናየው አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ። አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ። ሊፈጀው ነው።
ሊፈጀው ነው እንዴ? አላለም ይፈታኛል እኮ እኔ ሁሉ ከፍቼ ካላየሁት እያለች አረ ካየነውማ ድንገት ካየ በቃ ፈን ነው የሚያደርገው። ብዙ ከበላት ምሽት ነው አይበላም። ምን ሆነሽ ነው እንዴ? ይሁን እንዴ ተቀምጦለት ይበላል አይከብድም። አይዋማ አሁን ከበላ አለቀለ። እንጣት እንጣታይሆን እንወጣን ምንም ይበላ ይመስላል እናየዋለን። እኔ ምንም አይበላም። አይ ልጅ ነገር በቃ ልጅ ማለት ይሄ ነው። በቃ ልጅ በቃ መታለሉ አይቀርም። ጣፋጭ ነገር ያስቀምጣችሁለት ልጅ መታለሉ አይቀርም። ምናልባት ይህን ጣፋጭ ነገር እየሰጡ ያስለመዱት ከሆነ አንድ ቀን አቆም ቢሉት ሊያቆም አይችልም። አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ። አሜሪካ? ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው? ኧረ እኔ እኮ ውሻ ነው ያልኩት። ና ውሻ ነኝ እኮ ነው እኔ ውሻ እንዴ ውሻ ነው ያልኩት። እውነት ውሻ ነው ያልኩት። ውሻ ነኝ እውነት። ይኸው እንካ ውሰደኝ፣ ይኸው እንካ፣ ይኸው ውሰደኝ በእናትህ ስሚኝ እኔ ስሚኝ እኔ ነኝ የምከፍለው። አካውንት ንገረኝ። ችግር የለውም። 1070 35 ስንት መጣ? 3670 3670 ስማታ ታደሷ አሰማትም እንዴ? ሴት አሰማም አንተ ማለት ነው። ሴቶችን መስማት አለብን። ስማት አባ ናስቲ አንዴ ናስቲ አንዴ እኔ ነው። አዎ አቤት። ሰላም ነው አለን። እንዴት ነው አለን። ሰው ልጠይቅ ነበር። እሺ መጋኛ መጥቶት አፉ ይዞረ ሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ እኔ እኮ ነው ደረሳችሁልኝ። አይ እሱ እኮ በግራው ነው አፉ ይዞረው። ረስቼው እኮ ነው። ይኸው ደረሳችሁልኝ። ፈጣሪ ረስቼው ነው ይላል እንዴ? አሁን ደህና አልነበርክም? እውነት ይኸው አይሆንም። ሄደ ትራስከና። እሺ ወይ ተመትቼ ልምጣ? መጋኛ ተመትቼ ልምጣ? በእናትህ ተመትቼ ልምጣ? መጋኛ ሊያመልጠው ነው። ሌብነታችን በቪዲዮ ተደግፎ የዓለም አደባባይ ላይ የተሰጣበትን ቪዲዮ አየሁትና በጣም አዝኛለሁኝ፣ ኢሞሽናል ሆኛለሁኝና ይሄ ነገር ለሌላው ማስተማሪያ ይሁን እንጂ እንደ ቀልድ አትለፉት። ሼር አድርጉልኝ ለሚመለከታቸው። ታዋቂውን የአዘርባይጃኑን ቲክቶከርና ዩቲዩበር ዳቡድን ታውቁታላችሁ። ሶ ኢትዮጵያ ሄዶ በላሊበላ የነበረውን ቆይታ ሼር እያደረገን ነበረ እና ላሊበላ ቪዲዮን ከላይ አደርግላችኋለሁኝ። ላሊበላ የነበረ አንድ ሻይ ቤት ገብቶ ምግብ ለራሱ ከተጠቀመ በኋላ ስለ ምግቡም ቪዲዮ እየሰራልን ከዛ በኋላ እዛም የነበሩ ሰዎችን የምትፈልጉትን ተጠቀሙን ይከፍላለሁኝ አለ ማለት ነው። ሶ ፋይናሊ ወደ 20 ምናምን ሰው ተጠቀመና ገንዘብ ምን ያህል ነው ዋጋው ብሎ ሲጠይቃቸው አንዱን ጮርናቄ በ200 ብር አስልተው 200 ብር አሉት ማለት ነው። ዘን እሱም ያቅ ነበረ ካልኩሌት አደረገና አንዱ ስንት ነው አንዱ 200 ምናምን ብሎ ደጋግሞ ሲጠይቃቸው አይ 150 አሉት መልሰው። ፋይናሊ አንዱን በ150 አስልተው ከዛ እሱም የተጠቀመበትን ካልኩሌት አድርገው ወደ 3200 ብር አስከፈሉት ማለት ነው። ለ20 ሰው አንዱን ጮርናቄ በ150 ብር አስልተው እና ወዲያው እንደወጣ እሱ ላሊበላ ላይ ስካም ተደረኩኝ ብሎ ሼር አደረገ ማለት በጣም ነው የሚያሳፍረው። ባይ ዘ ወይ እንደዚህ አይነት ቱሪስቶች ኢትዮጵያን ሊያስተዋውቁ የዓለም መድረክ ላይ ኢትዮጵያን እንግዲህ ሊያሳዩልን የሚመጡ ሰዎች ናቸው አይደለ? እንግዲህ እንደ ዳይላንን አይታቸዋል፣ ሌሎች የመጡትንም እንግዲህ አይታቸዋል ከዚህ በፊት። እዛው ልክ ደግሞ ሌላ የገጠማቸው ኔጌቲቭ ነገር ደግሞ
እንደዚህ ሲያቀርቡ ዓለም ነው የሚያይን ዓለም ማለት ነው። እና እንዴት እንደሚንቁን እኛ እንመጻደቃለን። አድዋን አሸነፍን፣ እንደዚህ ኮሎናይዝ አልተደረግንም ምናምን ብለን እንመጻደቃለን አይደለ እንዴ? ላሊበላ ማለት እኮ እንግዲህ የኢትዮጵያ አይከን ነው አይደለ? አይከን የሆነ ቦታ ነው። ኤቭሪ ቱሪስት እየመጣ ላሊበላን ሳይረግጥ አይሄድም አይደለ? እንደውም ለቦታው ክብር ከመስጠት የተነሳ በባዶ እግራቸው ሁላ ይገባሉ ብዙዎቹ። ነጠላ ለብሰው ተከናንበው ይገባሉ አይደለ? እኛስ ምንድነው እያደረግን ያለ ነው? ለሆዳችን ሀገራችንን እየሸጥን ማለት ነው። እና ይሄ ነገር እንደ ቀልድ የሚታይ አይደለም። ይሄንን ቪዲዮ ሼር አድርጉልኝ ለሚመለከታቸው፣ ለሌሎቻችሁም ደግሞ ትምህርት ይሁናችሁ። እኔ በጣም ኢሞሽናል ሆኛለሁ። እውነት በጣም ነው ያሳፈረኝ። እና it's not about the money እያለ ደጋግሞ ተናግሯል። it's about the place እንጂ ኢትዮጵያ ውስጥ ሌብነት ተለምዷል ምናምን ብለን it's okay ምናምን ብለን የምናልፈው ተራስካም አይደለም ይሄ። እና በቃ ትምህርት ይሁናችሁ ለሌሎቻችሁ። በትክክል ነው ሪፍሌክት ያደረገችው ሀሳብ ሰታበታለች ጥሩ አድርጋ። በነገራችን ላይ እኛ ከሀገራችን ትልቁ ችግር እንደው ታውቃላችሁ፣ የውጭ ሀገር ሰው ወደ ኢትዮጵያ ሲገባ ዋጋ እጥፍ 10 እጥፍ ከሎካል ማርኬቱ 10 እጥፍ። ይሄ ነውር ነው። አሁን ሌላ ሀገር ላይ ነው አይቻለሁኝ። የየትኛውም ሀገር ዜጋ በማርኬቱ ወይም ደግሞ የሆነ እቃ አለ አይደለ በሚሸጥበት ዋጋ ነው የሚሸጠው። ሚስተር ኤክስ ፈረንጅ ስለሆነ ጥቁር ስለሆነ ወይም ከሌላ ሀገር ስላመጣ ፎረን ዜጋ ስለሆነ ምናምን ተብሎ የሚጨምር ዋጋ የለም። እኛ ሀገር ላይ አንዲት ስካርፍ 50 ብር የምትሸጥ ስካርፍ ወይ 100 ብር የምትሸጥ ስካርፍ ፈረንጅ ስለሆነ ብቻ 1000 ብር 2000 ብር 3000 ብር የሚባልበት ሀገር ነው። ውሃ እኔ በስራ ምክንያት ያገኘሁት አንድ የውጭ ሀገር የስራ ባልደረባዬ ምን እንዳለ ታውቃላችሁ? ኢትዮጵያ በጣም ብዙ ነገር ውድ ነው አለ። በአጋጣሚ ትራንዚት ሲያደርግ አዲስ አበባ መጥቶ ነበር። አንድ ሃይላንድ ውሃ ጠይቄ $50 አሉኛል። አንድ ሃይላንድ ውሃ አስቡት እንግዲህ። እና መጠጣት አልቻልኩም ማለት ውሃ። እና ምን አይነት ሀገር ነው? በቃ ሀገራችሁ በጣም ውድ ነው አለኝ። እውነቱን ነው። ታክሲ ፈረንጅ ጋር ተሳፍራችሁ ብትሄዱ የታክሲ ረዳቱ ለፈረንጁ ሌላ ታሪፍ ይሰጠዋል። በጣም አስቀያሚ ነው። ጥሩ ልምድ አይደለም። የትም ሀገር ብትሄዱ እኩል ነው። በቃ ገበያ ነው። በሚሸጥበት ብቻ ነው የሚሸጠው። ምን አይነት ብርቄዎች እንደሆነ አላውቅም። በነገራችን ላይ ይሄንን እንትን ያበረታታው ማለት ከ50 ብር የነበረውን ጮርናቄ ወደ 150 ብር ወይ 200 ብር ነበር የተባለው። ኋላ 150 ብር ያደረጉለት እንደዛ ያደረገው ሰውዬ ታስሯል ብሎ ላሊበላ ሚዲያ ገልጿል። እና በዚሁ አጋጣሚ በቃ ማህበረሰባችን በቃ አገራችን ስም የሚያስጠፋ ማህበረሰብ እንደዚህ መታሰር መቀጣት አለበት ብዬ አስባለሁ። የ16 ዓመት ትዳሬ ባለቤቴ የልጆቼ አባት ሌላ ሴት ማግባቱን ቲክቶክ ላይ ተመለከትኩ ብለሽናል። ምንድነው የተፈጠረው? የ16 ዓመት ትዳር እንዴት በቀላሉ ሶሻል ሚዲያ ላይ ሌላ ሴት አግብቶ ልታይ ቻልሽ? ምንድነው የተፈጠረው? እኔ አላቅም። እንግዲህ በፊት በልጅነቴ ነው ወደዚህ ያመጣኝ። እኔ አዲስ አበባ ራሱ አላቅም። ከየት ነው ያመጣሽ? ከቦቆጂ አልፎ መጭቶ የምትባል ከተማ አለች፣ የተወለድኩበት ማለት ነው። እና እሱም እዛ የሆነ ስራ ይሰራ ነበረ። እኔም ደግሞ የቤተክርስቲያን ልጅ ነኝ። ምግብ ነገር እሰራለሁ፣ እኔ ጋር ምግብ ይገባሉ። በዛው ተዋወቅን። በዛው ልክ እየተግባባን መጣን። ከዛ ምግብ እኔ ጋር ይበላሉ፣ የሆነ ብር እኔ ጋር ያስቀምጣል። ለካ ማለት እሱ ያሰበ ነገር ስላለ ነው። ብር አንቺ ጋር ያስቀምጣል። የሆነ ቀን ስራ ነው የሚሰሩት፣ ያስቀምጣል። እኔም እሺ ብዬ እቀበለዋለሁ። አንዳንዴ በቃ ጥቁር ስለነበረ እኔ እንደዛሬ አይደለሁም መልኬ። በወቅቱ ያው ልጅነትም አለ። ዛሬ ተበሳቅያለሁ። በጣም ብዙ ነገር ደርሶብኛል እና አምሮብሽ ነው የመጣሽው። አዎ ይሁን መቼም። እና በቃ ከዛ እያልን ስንል ቤተሰቦቼ ሁላ ጠረጠሩኝ በሱ። እኔ አልወደም፣ ግን ፍቅር ውስጥ ገብቼ አይደለም አላውቅም። እኔ እስቃለሁ፣ እብድ ነኝ። በቃ መጫወት ስለ ቤተክርስቲያን ነው በቃ እንደዚህ አለ አይደል። አጎቶቼ ናቸው ያሳደጉኝ። ሲሪየስ ነው አጎቴ። ዛሬም አላልፎም። ታምራት ደበላ ይባላል። እሱ ነው ያሳደገኝ የበለጠ ማለት ይቻላል። እና እሱ በጣም ነው የሚቆጣ። እንዳገባው ሁላ አይፈልግም። ለምን አንቺ ብትማሪ ምሁር ነሽ፣ ጎበዝ ነሽ፣ ጠንካራ ልጅ ነሽ። ዶክተሮች ምናምን ነው እኔ ጋር የሚመገቡት ምግብ እሱ ጋር ያለው ጊዜ ማለት ነው። ድሮ ጀመረ። ከዛ እሱ ጥሎ ወደ አዳማ ገባ። እኔም ደግሞ እግዚአብሔር በዚህ ልጅ ድረስ ሲል ደረሰኝ። በቃ ወረቀት ላክ። የምን ወረቀት ነው ላከው? ደብዳቤ ላክ ላግባሽ ብሎ። በደብዳቤ ነው የሚጠየቀው ትዳር? አዎ እኛ ሀገር እንደዛ ነው የሚጠየቀው በዛን ሰዓት። ሽማግሌ እንደሚላከው ነው? ሽማግሌ አዎ። ላንቺ ነው የላከው ወይስ ለቤተሰብ? ለቤተሰብ ነው የላከው። አገባታለሁ ብሎ ማለት ነው። ስለ እንዴት የሰው ሀገር ልጅ ታገባለች ብሎ አጎቶቼ ያበዱ።
ከዛ ካላችሁ ማኔ ምንም ካልተቀበላችሁ ፈርሜለት በአሰላ ከፈረምኩ ምንም ነገር ተዋረዳላችሁ ስል እሻሉ ከዛ እሻሉና በቃ እንደ አገር ባህል ሰማን አደረገልኝ አንድ ላይ መኖር ጀመር ከኔ ተለይቶ በሳምንቱ ሌላ ሴት ማግባቱን ቲክቶክ ላይ ተመለከትኩ ብለሽናል ምንድነው የተፈጠረው አው የቤተሰብ ቤት እየኖርን ክራይ ወጣን ክራይ ስንወጣ አረብ ሀገር መሄድ አለብሽ አለኝ ጠርቶኝ የቤተሰብ ቤት እየተሰራ እንዴት በዛይሮ ተነስቼ አረብ ሀገር ሄዳለሁ ስለው አይ መሄድ አለብን ልጆቻችን እንዴት እናሳድጋለን አንቺም መስራት አለብሽ እኔም መስራት አለብኝ ብሩን ደግሞ አጎታችን ይከፍልልናል አለኝ ከበሬ ተነስተና እንዳፍታውን እንዴት ልጆች ምን አድርጌ ነው አንደኛ እቺ ልጅ ሴት ናት ደርሳለች እንዴት ዝም ብዬ ጥዬ ሄዳለሁ እንዴት አይነት ሐሳብ ነው የምታመጣ አልኩት እንግዲህ ነግሬሻለሁ ከሆነሽ ይሆንሻል ካልሆነሽ ደግሞ ልጆች ለቤተሰቦች ይሰጣሉ እንደፈለግሽ መሆን ትችያለሽ የትም ይሄድ ትችያለሽ ልጆችን ይቀበልሻሉ አለኝ እንዴት ልጆችን ተቀበለኛል ምንም እኮ ዘመድ ባይኖርኝ እኮ አንድ መድኃኒዓለም አለኝ ከዛ በቃ መጨረሻ ላይ እንደውም ገድዬሽ ሁላ ልሄድ ይችላል ማንንም አይጠይቀኝም አለኝ ኮሜንት ላይ ምን አየሁኝ በቃ በገዛ ስልኬ ሳላገባ ቁሜ መቅረቴ ነው ይላል አብዛኛው ሰው በቃ ቁመን መቅረታችን ነው ሚል ኮሜንቶች ብዙ ይሄ ኮሜንት ከምን የመጣ መሰላችሁ ሚሰሩ ፖድካስት ላይ የመጡ የትዳር ኬዞች ይወራሉና እነዚህ የትዳር ኬዞች አይ ዶንት ኖ መፍትሄ ያገኙ ነው ወይስ ያላገኙ እኔ በጣም ግራ የሚገባኝ ነገር ማለት ነው በእነዛ ሪሌሽንሺፖች ተበላሹ ትዳሩ ተፈታ ምናምንና እዚህ ጋር መተው የሚያወሩት የመፍትሄ አቅጣጫ ያስቀምጡ ይሆን መፍትሄ ያገኙ ይሆን ወይስ ደግሞ ለሌላው ሰው ፍራቻ ነው እየሰጡ ያሉት እኔ ጥቅምና ጉዳቱን መለየት አቅቶኛል ይቅርታ እናንተ ሐሳባችሁ ካለ ብታጋሩኝ አይ ነው ትምህርት ይሆናል ለሰን ይሆናል ማይጠነቀቁ ሰዎች እንዲጠነቀቁ ይሆናል ደግሞ በአንድ ሳይድ ደግሞ የሆነ ጉዳት ነገርም ሊኖረው ይችላል ያሰብኩኝ እና ምንድነው ሰው ትዳርን የሚፈራ ሆነ በቃ ወንዱ እንደዚህ ከሃዲ ነው ሴቱ እንደዚህ ነው በቃ እንደዚህ ነው መተማማት መጣላት ነውና በጣም ያሳዝናል ታሪኳ በጣም ታሳዝናለች እውነት ነው ሴቶች በጣም እየተገፉ ነው በክፉ ወንዶች እጅ የወደቁ ሴቶች በጣም እየተንገላቱ ነው ይሄ የማይገባኝ ሳይኮሎጂ እንዳለ ሆኖ በጣም የሚወዳቸውና የሚያከብራቸው ወንድ ጋር የመሆን አቅም የላቸውም ሴቶች ብዙ ጊዜና ትንሽ የሚጎዳቸው ወንድ ጋር የመሄድና ጉዳቱን የመጋፈጥ ጉዳቱን የማስተናገር ነገር አያለው ይሄ ተፈጥሯችን ባህሪ ይሆን አይዱ ነው የማይገባኝ ነገር ነው ብዙ በይደር ይቀመጥ ሌላ ቀን ዲስከስ ልናደርገው እንችላለን ራሱን የቻለ ቶፒክ አድርጌ እና በጣም ነው የሚያሳዝነው የ16 ዓመት ትዳሯ ነው ግን ቲክቶክ ላይ ሰርግ ከሌላ ሚስት ጋር ሲጋባ ከሌላ ሴት ጋር ሲጋባ ሰርግ ላይ ነው የምትለው በጣም ነው የሚያሳዝነው በጣም ነው የሚያሳፍረው እንደ ኮሚኒቲ ወድቀናል ጨንቀረናል አልተማርንም በጣም ነው የምናሳዝነው እኔ በጣም ተስፋ ቆርጣለሁ አንዳንዴ በዚህ በማህበረሰቡ ማለት ሃይማኖት ያለው ማህበረሰብ ለህግና ለሞራል የሚገዛ ማህበረሰብ ይመስለን ነበር አይደል ኢትዮጵያ ህዝብ አሁን ግን በጣም እየተበላሸብን ነው እግዚአብሔር እኔ በጣም ነው ማዝነው በጣም ልጁ ልታስገድሉብኝ ነው እንዴ እንደዚህ የምትሉት እንጀራ አባት ሆነ ልጅን ይገልብኛል ብለሽ ተፈረደ ፈራው ያችን ስለወሩ ወይ ያንን ቢያወሩ እኮ ደህና ሆነ ነበር ያ ግን ሆዴ ስለተቀመጠ የሰው አባት የሰው ልጅ ይገላል አሉ የሽንት መሽራውን አስሮስትሏል ነበር እንዴ ተውኝ እንጂ ልጁ ይደግልኝና እዛ ላይ ይደርሳል እንዳልጠፋ እኮ ነው ወጣፍጭም ወዴት ወርቅ ማለት እኮ ነኝ እንክትክት አድርጎ እንዳልተርፍ አድርጎ እጆቼ በእግሮቼ ድቅቅ ያልኩት በእውነቱ አሁን ጠባሳ እዚህ ላይ ሁሉ አለኝ እኔ የሚገርማችሁ ኢየሱስ በደብረ ላይ አስተኛሁትና አክረም አልቀጭ ወጣሁ አክረም አልቀጭ ወጥቼ ወዲያው ልብ የሆነ ነገር ሰውነቴ ቅድድ አለብኝ ደግሞ ለሰው ሲወራ ምን ይላል ለአንድ ቀን የሰማሁት እሱንም የሰው ልጅ ደም ሳይወጣው መግደል እንችላለን ብሎ ለሰው ሲወራ ሰምቼ እሱ ሁሉ አሸማቆኛል ተጨንቄያለሁና ዛሬው አዛ ቆይቼ ምጥትስል ምን ሰዓት ስራው እንደሰራ አላውቅም ጆሮ ንቅል አድርጎ ጥሎታል ሁለት ጆሮ ተደቃቅሏል ይሄ ልክ በቆሎ ተነክሮ እንደ ተቀቀ ሲቀቀል ይንቀል ፍርስርስ አድርጎ ጥሎታል ከዛ በኋላ አንድ ቀን ሌሊት ብድግ አለና በዛሬ እኔ ታም ያለው ቤት ነው ሙሉዋል ለካ የመጨረሻ ግድያ ሊፈጽም ነው እሱ አሰው እንደዚህ ብዬ ምን ልበልህ እጁን ብቻ ጣቶቹን ነው እንዲቻርግ ብድግ እንዲተላሩት ምንም የለም እሱ በረዶ ወስጄ ደግሞ እዚህ ውስጥ እንደዚህ ሳረገው ምንም ሙቀት የለው ምን የለው ምሽት ወዲያው ጭልብለም ባለ ማውት ነገር አለኝ አንድ ቀን ቡና እየጠጡ እንደዚሁ አንዱ አግብቶ አንዱ መሄድ የሰው አባት የልጁን የህፃኑን ልጅ የሰው ልጅ አግብታ ብትወልድ ወልዳ ብትሄድ
አዝላ ብትሄድ የሽንት መሽናውን በፈረስ ጭራ ጫፉን ቋጥሮ ሽንቱ አፈንድቶ እንዲገለው ያደርጋል ብለው ሲያወሩ ሰምቻለሁኝ። አወዴ ጠብ ብሏል ያ ነገር። አሁን ልንድርሽ ነው አለችኝ አንድ ቀን እናቴ። ሰው አላስቀምጣ ቤቱም ሊቃጠል ነው መቀመጫ ባንቺ ስንቱ ጋር እንቀያየማለን። ስለዚህ ልንድርሽ ነው አለችኝ ስትለኝ ለምንድን ነው የምትድሩኝ? እንዳትድሩኝ አሁን ወዲህ እንዳትድሩኝ በቃ ያቺ ነገር የሽንት መሽናው ታስሮ እንትን ያሉት ከወዲያ ላይ ውስጥ አለ አሁንና እንዳትድሩኝ አሁን ወዲህ አላገማም በቃ ተውኝ። ልጁን ደግሞ እሷ ናት የምታፈው ጡቱንም እሷ አፋን የምሰጥላት እኔ ልጅነቴና ምንም አያስታውቅምና ከዛ መጨረሻ ላይ ልንድርስ አላገባም እኔ አላገባም ስላት ዝም አለች። ድጋሚ ደግሞ ጠየቀች። እረ ልጅ መከራችን በላን ባንቻስ ነው ጋር ንቃየም ስትለኝ ጥያላችሁ እንዳልጠፋልኩ ጠምጣፍቼ ግን መውጫውን መግቢያውን ስለማላቅ ሲሄድ ስውል እውላለሁ ማታ ሲመሽ የታድራለሁ ብዬ ነው የማስበው። ጨለማው ላይ ይከብደኛል። አሁን እንደዛ እያልኩ እያለ በድጋሚ ስትጠይቀኝ የሰው አባት የሽንት መሽናውን በጭራ አስሮ ይገላ ስትሉ አልነበረ? ልጁ ልታስገድሉብኝ ነው እንዴ እንደዚህ የምትሉት? እንጀራ አባት ልጅን ይገልብኛል ብለሽ ትፈሪያለሽ? ፈራው። ያችን ስለወሩ ያንን ቢያወሩ እኮ ደህና ሆነ ነበር። ያ ግን ሆዴ ስለተቀመጠ የሰው አባት የሰው ልጅ ይገላል አሉ። የሽንት መሽናውን አስሮ ስትሉ አልነበረ እንዴ? ተውኝ እንጂ ልጁ ይደግልኝና እዛ ላይ ይደርሳል ስላቸው ዝም አሉ። እዛ በድብቅ ለካ ሰጥተውኛል እነሱ ለሌላ ባል አሁን ለሌላ ባል ሰጥተውኛል። ልጁ ገና ተጎንብሷ እንኳን እንዳዴ ማለት በዛ አልቻለም። 1 አመት እንኳን አልሞላውም። በእውነት ከሆነ ብዙ አይነት ጉድ እየሰማን ነው። እንደዚህ አይነት ደግሞ እጅግ አሳፋሪና ሰቅጣጭ የለም። እየኖር ያለ ነው ምናቃት ኢትዮጵያ ነው ወይስ ሌላ ሀገር አለችን? ሌላ የሆነ ጭራቅ። አሁን ሴትየዋ በጣም ነው የምታሳዝነው። ግን እሷ ስታወራው ምን አይነት ማህበረሰብ ውስጥ ነው ያለ ነው ማለት ሌላ ማህበረሰብ አለ እንደ ኢትዮጵያ ውስጥ እኛም ማናቀው ማህበረሰብ። ምን አይነት ጭካኔ ነው አይታችኋታል? መሽኛው ላይ ታስሮ ሽንቱን መሽናት እንዳይችል አድርገው አፈንድተው ለመግደል ጆሮውን መቁረጥ። እኔ እንጃ እግዚአብሔር ምህረት ካላመጣልን ከእንደዚህ አይነት ጨካኝ ሰዎች አፍ ከነዚህ ጨካኝ ሰዎች እጅ ማን ሊያድነን ይችላል? ምን አይነት ነገር ነው እየሰማን ያለ ነው? ጆሮ ጫ የሚያደርግ ንግግር ነው ሁሌ የምንሰማው ማለት ነው። እግዚአብሔር ሆይ ከእንደዚህ አይነት ክፋት ይጠብቀን። ሰዎቹንም ያራራቸው፣ ክፉዎችንም ያራራቸው። የእውነት እንደዚህ አይነት ነገር እንደዚህ አይነት ማህበረሰብ እንደዚህ አይነት ጨካኝ ሰው ያለ አይመስለኝም ነበር። እኔ ከሀገራችን ላይ ነው ይሄ ታሪክ የሚፈጸመው ብትሉኝ እኔ አላምንም ነበር። ውድ ተመልካቾቼ ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ። ላይክ አድርጉ። ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ።